በቃ ይሄ መርሃ ግብር ለእናንተ አይደለም የአራተኛ ክፍል የአምስተኛ ክፍል ተማሪዎች የፍቅር ደብዳቤ እንደሚጻጻፉ ሰምቼ በጣም ሾክ አድርጌያለሁ። ከተማውን ሁሉ ጠንቋይና አስጠንቋይ ወረሰውና በተለይ በዚህ ጉዳይ ላይ ስንሰራ የሚቃወሙ ሰዎች በዙና በጣም የብዙ ሰው ህይወት የቁም ሲኦል እየሆነ መጣ። ሮብ ዓርብን የማያውቅ የማይጾም የሚያጭበረብረው ቁጭ ብሎ ጫት ቤት በስልክ ቢዝነስ የሚቀባበለው ሁሌ ደግሞ በዚህ ጉዳይ ላይ ታወራለህ ብላችሁ ደማችሁ የሚፈላ ደግሞ ድጋሚ ደማችሁ ይፈላል እንጂ ይሰራል። የሚመቸው ያዳምጠኛል። ካልተመቻችሁ ከምትቃወሙ ይልቅ ለምን አትወጡም? ለምን ትመጣላችሁ? በቃ ሰው ቤት ዝም ብላችሁ አይደረግም ብለህ ተጃጃል። አጠገብ ስታገኘው የዛ ጊዜ መኖሩን ታምናለህ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ 2 የብር ቀለበት፣ 1 ለሀብት 1 ለእብደት በሚል ርዕስ የተዘጋጀ ታሪክ ነው ለእናንተ የማቀርበው። ያው እንደዚህ አይነት ታሪኮችን ተለማመድን አይደለ? ምን ይደረግ እንግዲህ ዕጣ ፈንታችን ያሆነና ከተማውን ሁሉ ጠንቋይና አስጠንቋይ ወረሰውና በተለይ በዚህ ጉዳይ ላይ ስንሰራ የሚቃወሙ ሰዎች በዙና በጣም የብዙ ሰው ህይወት የቁም ሲኦል እየሆነ መጣ። እግዚአብሔር እስከሚፈርድ በትዕግስት እንጠብቃለን። ይህን ነው ማለት የምችለው። ከተማው ሁሉ ጠንቋይና አስጠንቋይ ሲሆን በጣም ከባድ ነው። በነገራችን ላይ እንግዲህ ወደ ታሪኩ ስወስዳችሁ ይህንን ታሪክ ያደረሰኝ የዚሁ የመዲናችን ነዋሪ ነው። የመዲናችን ነዋሪ ብቻ ሳይሆን በቅርብ የማውቀው ሰው ነው እና በጣም ጨዋ ነው። በጣም ሶሺየብል ነው። ማህበራዊ ህይወት ላይ ችግር የለበትም። በጣም ቅን ነው። ነገር ግን ዛሬ ቅንነት በራሱ ዋጋ እያስከፈለ ነው። ያም ቢሆን ዋጋ ብትከፍሉም ግድ የለም። ቅን ካለመሆን ቅንነት ይሻላል። በምድር ላይ ባይከፈላችሁ በሰማይ ቤት ታገኙታላችሁ። እና አንዳንድ ሰዎች እንደውም ከቅንነት መስመር እየወጡ ነው። ምን ቅን መሆን እኮ እየጎዳን ነው በሚል ማለት ነው። ዛሬ ራሱ አንድ ሰው አጋጥሞኝ የተነጋገርንበት መንገድ ትንሽ ስለረበሸኝ ነው። ኤኒዌይ ያ ሌላ ጊዜ የሚቀርብ ታሪክ ስለሆነ እዛ ውስጥ አልገባም። እግረ መንገድ ስላስታወስኩት ነው። እና ወደ ባለ ታሪካችን ስወስዳችሁ ይሄ ልጅ እዚሁ መዲናችን ውስጥ ነው ተወልዶ ያደገው። የኑሮ ችግር አልነበረበትም። መልካም ቤተሰቦች ናቸው ያሉት። መልካም ቤተሰብ ኢን ኤሰንስ ኢኮኖሚካሊ ችግር ያለበት ቤተሰብ ውስጥ አይደለም የተፈጠረው የተወለደው ያደገው። እህቶች ወንድሞች አሉት። 3 እህቶች 2 ወንድሞች አሉት። እሱ የመጨረሻው ልጅ ነው እና 6 ልጆች ማለት ነው። ትምህርት ቤትም እያለ ሰፈር ውስጥም እያለ በጣም የሚቀርበው ልጅ አለ። በጣም ወዳጁ የቅርብ ወዳጁ ማለት ነው። እንግዲህ አብሮ አደግ የሚባል ነገር አለ አይደል? ከዛ በኋላ ደግሞ አጋጣሚ እድልም አመቻችቶ አንድ ላይ ሃይስኩል ትማራላችሁ። ከዛ ውጤት ይመጣላችኋል። ከዛ አብራችሁ ካምፓስ ትገባላችሁ፣ ትመረቃላችሁ፣ ትወጣላችሁ። እድላችሁ ደግሞ ከገጠመ እና አንዳንዶች አንድ ላይ ስራ መስራት ሁኔታዎች ይመቻቹላችኋል። እና በእንደዚህ አይነት ፕሮሰስ ውስጥ ነው የመጣው ባለታሪካችን። ሰፈር ውስጥ በጣም ይወደዳል። መልካም ነው፣ ጸባይ ያለው የብዙ ሰዎች ትኩረት የሚስብ አይነት፣ ለቤተሰቦቹ ታዛዥ፣ በቤተሰቦቹ ዘንድ ተወዳጅ፣ በእህት በወንድሞቹ በእናት በአባቱ ዘንድ ተወዳጅ፣ ከቤተሰቡ ውጭም በጎረቤት ዘንድ ተወዳጅ ነው። እንደዚህ አይነት ሰውን ማንም አይፈልግም አለ። የዚህ ዘመን ሰው በድፍረት ነው የምናገረው።
እንዲህ አይነት ሰዎች በጣም ጨዋ የሆኑ ትምህርታቸው ላይ የተሳካላቸው በሁሉ ነገር የተሳካላቸው ሰው የሚያመሰግናቸው ለሰው የሚያስቡ ቅን የሆኑ ሰዎች በዚህ ዘመን አይፈለጉም። አጭበርባሪው፣ ሌባው፣ ዋሽቶ የሚበላው ያ ነው አሁን አውትሻይን እያደረገ የመጣው። የተሳካለትም የመጣው እሱ ነው። በነገራችን ላይ መራራ እውነት ቢሆንም እንውጠዋለን። እስኪ ይሄ ቤተክርስቲያን የሚሉ በጣም እምነታቸው ላይ ጥብቅ የሆኑ ምናምን ሰዎችን ተመልከቷቸው። በጣም የሚጎዱ ሰዎች ናቸው። ኢኮኖሚካሊ ብዙ ነገር ይበላሽባቸዋል፣ ወይ ትዳር ይፈርስባቸዋል፣ ወይ ልጆቻቸው በማይፈልጉባት ቦታ ላይ ይውላሉ። ይሄ አደባባይ የምንመለከተው እውነት ነው። ዲና ያናደርገው ሮብ ዓርብን የማያውቅ የማይጾም የሚያጭበረብረው ቁጭ ብሎ ጫት ቤት በስልክ ቢዝነስ የሚቀባበለው ሁሌ ተሳክቶለት አምሮበት ኢኮኖሚካሊ 2-3 ቤት ኖሮት መኪና ትመለከቱታላችሁ። የዚህ ዘመን እውነት ይሄ ነው። ቢመረንም የምንውጠው ማለት ነውና ይሄ ልጅ ከዛኛው ወገን ነው። በቃ እግዚአብሔርን የሚፈራ ፈሪሃ እግዚአብሔር ያለው የሚጸልይ ከእግዚአብሔር ጋር የሚነጋገር በቤተሰቦቹ ዘንድ እንደነገርኳችሁ ማለት ነውና ይሄ ጓደኛው ሁሌም እንደ ጥላ ነው የሚከተለው። ይዋደዳሉ፣ አብረው ነው ያደጉት፣ አንድ ሰፈር ናቸው። ከልጅነት ጀምሮ አብረው ያደጉ፣ አብረው የተማሩ፣ አብረው ስራ የተመደቡ። ነገር ግን ይህን ልጅ የማይመቸው ነገር ነበረ። የዛ ልጅ መልከ-መልካም መሆን፣ የዛ ልጅ ስኬታማ መሆን፣ የዛ ልጅ በሰዎች ዘንድ መወደድ፣ የዛ ልጅ በቤተሰቦቹ ዘንድ መወደድ፣ የዛ ልጅ በቤተሰቦቹ ውስጥ ያለው አክሴፕታንስ፣ ይሄ ሁሉ ጓደኛውን ይረብሸዋል እና ከራሱ ጋር ነበር የሚያነጻጽረው። ከራሳችሁ ጋር ሰዎችን አታነጻጽሩ። ከዛ ልጅ ምንድነው ቅናት እያደረበት ይመጣል። ቅናቱ ወደ ምቀኝነት፣ ወደ እንዲህ አይነት ነገር እያደገ ይመጣል እና ዩኒቨርሲቲ ተመርቀው ከወጡ በኋላ አንድ የግል ድርጅት ውስጥ ነበረ ሁለቱም ተቀጥረው የሚሰሩት እና በኋላ ምን አይነት ሀሳብ ይመጣል? ለምን ለሰው ተቀጥረን ከምንሰራ የራሳችንን ነገር አንሰራም የሚል ነገር ሲመጣ ይሄኛው ልጅ የቤተሰቦቹ ዘንድ የሚወደደው ባለታሪካችን አይ እኔ የቦታ ላይ በቃ ኖርማሊ የሚከፈለኝም በቂ ስለሆነ እዛውት ደግሞ ገብቼ የግል ነገር ውስጥ ምናምን እንግዲህ እሱ የራሱ አስተያየት ነው። ይሄኛው ልጅ ደግሞ ቤተሰቦቹም ጥሩ ስለሆነ የዚህኛውም ልጅ ያው በባህሪ በምን ከዛኛው ጋር አይመሳሰሉ እንጂ የዚህም ልጅ ቤተሰቦች ኢኮኖሚካሊ ደህና ናቸው። እንደውም ከነዚህኛው ከባለታሪካችን እንደውም ቤተሰቦች በኢኮኖሚ የተሻሉ ናቸውና የገንዘብ ችግር የለበትም። የራሱን ነገር ማቋቋም ፈልጓል። የራሱን ነገር አቋቁሞ ግን በዚህ ልጅ ጭንቅላት ነው መጠቀም የፈለገው። በጓደኛው ጭንቅላት የጓደኛውን ጭንቅላት ያውቀዋል፣ የጓደኛውን ጉብዝና ያውቀዋል እና በደንብ እንደሚጠቀምበት እርግጠኛ ነበረ። ብልጣብልጥነቱም እንዳለ ሆኖ ማለት ነው። ይሄ ደግሞ በከፊል ጓደኛውን ገብቶታል፣ ባለታሪካችንን። ስለዚህ መጋጨት አልፈለገም። ምክንያቱም አብረው ቢሰሩ አልጠላውም፣ ግን አብረው ሲሰሩ የጓደኛውን ከልጅነት ጀምሮ ባህሪውን ስለሚያውቀው እና ሊጋጩ እንደሚችሉ አንድ ቀን፣ ምክንያቱም በጣም ብልጣብልጥ ነው፣ ወደ ራሱ አድቫንቴጅ የሚያደላ ነው። ስለዚህ ለምን በቃ ጓደኝነታችን አብሮ አደግነታችን እንዳለ ይሆን እንጂ ስራ ላይ አንድ ላይ ጆይን አላደርግም። በቃ እንደተራራቅን መስመራችን እንደጠበቅን እንቀጥላለን በወዳጅነታችን የሚል ውሳኔ ላይ ነው የደረሰው። ይሄ ደግሞ ያኛው ልጅ አልተመቸውም። ቢሰራው ቢላል ያኛው ልጅ አልቀጠርም ማነው ተቀጥሬ አልቀጥልም ይልና አብሮ ተቀጥሮ ከሚሰሩበት የግል ድርጅት ይወጣና የራሱን ድርጅት ይከፍታል። አሁንም ና ቢለው አብረን እንስራ፣ አንተ እኮ ገንዘብ አታወጣም፣ ኢንቨስት የማደርገው እኔ ነኝ፣ ሙሉ ገንዘቡን እኔ አወጣለሁ፣ ከዛ ላይ ሂሳብ የምታሰብነ ቀስ እያልክ ከወር ደመወዝም እየተቀነሰ ሼርም ስለምትገባ እኔ ያወጣሁትን ወጪ እስከምትጨርስ ከከፈልክ በኋላ ልክ ወጪው ከተጠናቀቀ በኋላ እኩል ድርሻ ይኖረናል ብሎ ሊያሳምነው ሞከረ። አልፈልግም ነው ያለው። ከዛ ይሄኛው ልጅ አልፈልግም መባሉ አንደኛ ከንቀት ስለቆጠረው፣ ሁለተኛ እንዴት ያሰበው ነገር ስለነበረ በሱ ጭንቅላት መጠቀሙና በሱ ጭንቅላት ተጠቅሞ የሚደርስበትን ቦታ አስበው ስለነበረ ይሄ ባለመሳካቱ ፕላስ ያው ቅድምም እንደነገርኳችሁ የዚህ ልጅ በማህበራዊ ህይወቱ መወደዱ ቤተሰቦቹ ዘንድ ያለው ቅቡልነት ስለሚያስቀናው የዚህ ነገሮች ሁሉ ድምር ውጤት ምንድነው የሆነው? ወደ ቅናት አደገ። ቅናቱ ደግሞ ወደ ጥላቻው ተንኮል ወደ ማሰብ አደገ። ከዛ በኋላ ምንድነው ያደረገው? የሆነ ቦታ ላይ ሄደ፣ 2 የጣት ቀለበት አሰራ። የብር ቀለበት ማለት ነው። አንደኛው እሱ የሚያደርገው ነው፣ አንደኛው ለጓደኛው። ሁለቱን ቀለበት ያስሮ የመጣና ስጦታ ልሰጥህ ነው አለው። ይሄ ልጅ ምንም የጠረጠረው ነገር የለም። ምንድነው ስጦታው አለው። ሁለቱንም የብር ቀለበት አወጣ፣
ስለዚህ በጣም ስለአማረኝ አሰራው። የኔ በጣም ስለወደድኩትኝ አይ በቃ ለምን አንድ አይነት ቀለበት አናደርግም ብዬ አሰራው። ይሄ ልጅ የዋህ ነው፣ ቅን ነው። ይሄ ጓደኛው ደግሞ ብልጣብልጥነት ቢኖረውም በዚህ ደረጃ ኤክስትሪምሊ ሄዶ ይጎዳኛል ብሎ አልጠበቀም። ብዙዎቻችን ሰዎች ይጎዱናል ብለን ስለማንጠብቅ ነው የተጎዳ ነው፣ ያለ ቦታችን የተገኘ ነው፣ ተቀብረን የቀረ ነው፣ ወዘተ ወዘተ ወዘተ። የሚገባችሁ ይገባችኋል። ሁሌ ደግሞ በዚህ ጉዳይ ላይ ታወራለህ ብላችሁ ደማችሁ የሚፈላ ደግሞ ድጋሚ ደማችሁ ይፈላል እንጂ እሰራለሁ። አንዳንዶች እኔ እኮ በምን ቋንቋ በምን አማርኛ እንደምነግራችሁ አይገባኝም እንጂ ይሄ ነገር ካልተመቻችሁ እኔ የምሰራው መርሃ ግብር ለእናንተ የማይሆን ከሆነ ወደ ቤቴ ለምን ትመጣላችሁ? እኔ ወደ ቤቴ በግድ ጎትጄ ኢንቫይት አላደረኳችሁም አይደለ? በቃ የሚከታተል የተሰማው ሰለባ የሆነ የሚመቸው ያዳምጠኛል። ካልተመቻችሁ ከምትቃወሙ ይልቅ ለምን አትወጡም? ለምን ትመጣላችሁ? በቃ ሰው ቤት ዝም ብላችሁ አትግቡ። እዛ ቤት ውስጥ እኮ ያ ሰውዬ የማይስማማኝ ከሆነ አልሄድም ቤቱ በቃ። ስለዚህ ቤቱ ሳይስማማችሁም ቀርታችሁ እንደገና ደግሞ በግድም ገብታችሁ እንደገና ሌሎች እንዳይከታተሉ የምትረብሹ ሰዎች እባካችሁ በቃ ይሄ መርሃ ግብር ለእናንተ አይደለም፣ ለእናንተ አይደለም። የሚያቅራችሁ ከሆነ እየሰማችሁ ደጋግማችሁ እኔ በአንድ ሰው ስክሪንሾት አድርጌ ያሳያችኋለሁ። ሲደገም ለጊዜው ልለፈው ብዬ ነው። እንደዚህ አይነት ነገሮች ሲበዙ አንድ አይነት ሰዎች ናቸው። 5 ጊዜ ኮሜንት ከጻፈ 5ቱም የአንድ ሰው ስም ነው የሚቃወሟቸው። እነዛ ሰዎች ለምንድን ነው የሚቃወሙት? ከጀርባቸው እንግዲህ ራሳቸውን ይፈትሹ። እናንተም የምትገምቱት ነገር ይኖራል ብዬ አስባለሁ። እና እንደዛ አይነት ሰው እኔ ትክክል ነኝ ወርቅ አፈራው ትክክል አይደለም ብሎ የሚያስብ ከሆነ እኮ አንዴ ሁለቴ ይመጣና አይ በቃ የእሱ ትክክል ስላልሆነ እኔ ደግሞ ትክክል ያልሆነ መድረክ ላይ መቆየት ስለማልፈልግ ብሎ ወደ ትክክል ወደሆኑት ይሄዳል አይደለ? ስለዚህ ለምን ይመጣል? እኔ ደግሞ ባመንኩበትን መንገድ እቀጥላለሁ። ያ ሰውዬ እኔ ያመንኩበት ነገር እሱን የማያሳምነው ከሆነ በቃ እኔ ቤት መምጣት የለበትም። ስለዚህ ትክክል ናቸው ብሎ የሚያምናቸው ሰዎች ጋር መሄድ ነው እንጂ በግድም መተህ ተቃውመህም እንዴት ይሆናል? እና እንደዛ አይነት ኢንቴንሽን ያላቸው ሰዎች በቃ አትምጡ ቤት። የእናንተ መምጣት የእናንተ አለመምጣት የሚጨምረው የሚያጎላውም ነገር ስለሌለ ማለት ነውና ይሄ ልጅ ይህንን ስላልገመተ እሺ ይላል። ስጦታውን አመስግኖ ይቀበልና እንደውም የተገጣጠሩት ያስታውሳል ካፌ ውስጥ ነው። ሁሌ የሚያዘወትሩት ካፌ ነው። ያውጣና ለዘበት ሲሰጠው የልጅ ምንም አልጠረጠረም። ያነሳና ቀለበቱን እዛው ፊቱ ያደርገዋል። እንደውም አምሮብሃል ምናምን የራሱን ቀለበት ያደርጋል። በጣም በሚገርም ሁኔታ ነው ያለኝ። ከዛን ዕለት ጀምሮ እንግዲህ በሁለተኛ በሶስተኛ ቀን ጀምሮ ያንን ቀለበት ካደረገ በኋላ ህይወቱ ላይ ለውጥ ማየት ይጀምራል እና በቃ የሆነ ኃይለኛ ዲፕሬሽን ውስጥ ቁጭ ብሎ ከሰዎች ጋር ማውራት አይችልም። ኃይለኛ ራስ ምታት ነው የሚያሰቃየው። ኃይለኛ ራስ ምታት ነው የሚበጠብጠው። ቁጭ ብሎ እንዲህ ምንድን ነው የሆንኩትኝ? እንግዲህ ማህበራዊ ህይወት ላይ ያለውን ነገር ነግሬያቸዋለሁ። ከሌሎች ጓደኞቹም ጋር ከቤተሰቦቹም ጋር ከእህቶቹም ጋር ከወንድሞቹ ጋር ሌላ በጣም ፍሪ ሆኖ ምናምን እንደውም እሱ የሌለበት ቤት አይደምቅም ነው የሚባለው እና በጉጉት ነው የሚጠብቁት። የማምሸት ባህሪ የለውም። ቤተሰባዊ ፍቅሩን ስለሚያውቀው ለእሱ ያላቸውን እሱ ሲኖር ቤቱ በብርሃን ስላቸው ቆርስ ክርስቶስ ነው። ብርሃን ደግሞ ወደ ሌላ እንዳተርጉም ዛሬ የሚጠመዘዝ ነው የበዛው ነገሮችን በቅንነት የሚተረጉም ስለሌለ ይሄ ማለት ምንድነው? አንዳንድ ጊዜ ገሌ እኮ ልጄ የቤቴ ብርሃን ነው የምንለው አለ አይደል? በቃ እሱ ሲኖር ይደምቃል፣ ቤቱ ይፈካል እንደማለት ነው እንጂ ከክርስቶስ ውጪ ከክርስቶስ በላይ ብርሃን እንደሌለ ጠፍቶኝ አይደለም። እና ይሄ ልጅ በቃ ለቤታቸው ድምቀት ነው በሚገባችሁ ቋንቋ። እሱ ሲኖር ጭር ይላል፣ እሱ ሲኖር ቤቱ ህይወት ይዘራል። እና በእንደዚህ አይነት ሁኔታ እያለ ያንን ቀለበት ካደረገ በኋላ ግን ድብርት ውስጥ መግባት፣ ራሱን መታመም፣ እህት ወንድሞቹ ጋር መራቅ፣ እነሱን መጥላት፣ በትንሽ በትልቁ መበሳጨት፣ በማያናድድ ነገር መናደድ፣ የስራ ፍላጎት መቀዝቀዝ፣ የምግብ ፍላጎት መጥፋት፣ ማንበብ ድሮ በጣም ይወድ ነበር፣ አሁን ንባብ የሚባል ነገር መጽሐፍ ሲያይ መታመም፣ ነስር አዘውትሮ በነስር መጠቃት፣ እንደ አይነት ምልክቶችን ሲመለከት እሱ ብቻ አይደለም ቤተሰብ ይረበሻል። ምንድን ነው? ማንም ያወቀ ሰው የለም። እየቆየ ሲሄድ እየባሰበት ነው ሄደው። በቃ መነጫነጭ በንበረባ ባረባው። ኤዲ በነገራችሁ ላይ ምንም አይነት ሱስ የለበትም። ምንም አይነት ሱስ፣ የመጠጥም ያደገኛ አጽም፣ ሌላም ምንም አይነት ሱስ እና ገብቶ ከእህቶች ጋር ሲጣላ ቤተሰብ እስኪገረም ድረስ መጠጥ ጀመረ ወይ ብለው ሁሉ አስበው ነበር። መጠጥ አይደለም፣ አሁንም እየጠጣ አይደለም።
ነገር ግን ምን እንደሚያበሳጨው እሱም አያውቅም። ትንሽ መለሰ ሲልለት ወደ ራሱ ሲመለስ ምን ሆኜ ነው ማለት ነው የጀመረው። አንደኛው እህቱ ከሌሎቹ የተሻለ መንፈሳዊ ግንዛቤ ያላትና ግድ የለም ይሄ ነገር የሆነ ነገር ሀፕን አድርገው ሊሆን ይችላል። በዛ ላይ የመጀመሪያ ያንን ቀለበት አድርጎ የመጣ ጊዜ ይህን ቀለበት ከየት አመጣኸው ምናምን ብላው ነበር። መጀመሪያ ያምራል ምናምን ብላው ከየት አመጣው ገዝተው ነው ምናምን ስትለው አይ እንዴ እሱ በስጦታ ሰጥቶኝ ደስ አላላትም። አንደኛ የብር ቀለበት ነው። ጃይታ ደስ ባይላትም ደስ አለመሰኘቷን ግን አልነገረችውም። በቃ የውስጧን ይዛ ነው እንትን ያለችው እና ከዛ በኋላ ግን ይህንን ለውጥ ስትመለከት አእምሯ የሄደው ኖርማሊ ቀለበቱ ላይ ነው። እንዲህ የሚነቁ ሰዎች ያስፈልጋሉ። የሚነቁ የገባቸው ቶሎ አእምራቸው ክሊክ አድርጎ እንዲጠራጠሩ የሚያደርጋቸው ሰዎች አጠገባችን እንዲኖሩ ያስፈልጋል። ከቻለን እኛም እንደዛ ብንነቃ መልካም ነው። ካልቻለን ግን እንደሚያነቁን ሰዎች ከዛ ወንድሜ እግዚአብሔር ይቅር ይበለኝ ሊሆንም ላይሆንም ይችላል። ምናልባት ይሄ ነገር የመጣው ከዛ በኋላ ስለሆነ የሆነ ነገር ሊኖር ይችላል። ለማንም አልነገረችም። እና ምንድን ነው ያደረገችው? የምትሰራበት መስሪያ ቤት ላለቃዋ ነገረች። በጣም ቅርቧ ነች አለቃዋ። እንዲህ ስለሆነ እባክሽን ወንድሜ እንዲህ ችግር አጋጣሚ ወንድሟንም አለቃዋ ታውቀዋለች እና በጣም የምታከብረው በጣም የምትወደው ልጅ ነው። እንዲህ ነገር ስለተፈጠረ የተወሰነ ጊዜ እረፍት ፈልጋለሁ እና እንዲህ ጸበል ቦታ ይዤው መሄድ እፈልጋለሁ። ኧረ ምንም ችግር የለውም። ከዛች ላይ ምን ያደረገችው ኖርማሊ ወንድሟ ልክ እንደዛ ሲሆን እንደምንም ታግባባውና ጸበል ይዛው ትሄዳለች። ሽንቁሩ ሚካኤል ነው ሄደችው። ይዛው ሄደች። እዛ ቁጭ ብላ እሷ ራሷ ማስጠመቅ ጀመረች። እንግዲህ ቅድም ነግሬያቸዋለሁ። ደግ ልጅ ነው። ብዙ በቃ አልደግመውም። የነገርኳችሁ አይነት ባህሪ ያለው ልጅ ነው። መልካም ልብ፣ ንጹህ ልብ ለዚህ ነው የሚጠቅመው። ማገዶ አልጨረሰም። አሁን አንዳንዱ ረጅም ጊዜ ጸበል ተጠምቄ ያለው ግን ምንም ያየሁት ምልክት የለም ይላል አለ። ይህ ልጅ ደግሞ እንደ አጋጣሚ ሆኖ እንደ ድልም ሆኖ ሶስተኛው ቀን ላይ ነው መንፈሱ መናገር የጀመረው። መንፈሱ የለፈለፈሱ ላይ ያደረው መንፈስ ምንድን ነው? በቀለበቱ አማካይነት ጓደኛው እንዳደረገበት 2 ቀለበት እንደገዛ፣ አንደኛውን ቀለበት እሱን ያደረገው ሀብት ለመሰብሰብ ሀብት ለማግኘት፣ ይሄኛውን ግን ለጓደኛው ደግሞ የሰጠው የጓደኛው የሆነ ነገር ጠቅላላ ወደሱ እንዲመጣ የጓደኛው አእምሮ፣ የጓደኛው ጉብዝና፣ የጓደኛው መወደድ፣ የጓደኛው በማህበራዊ ህይወት ውስጥ ያለው መልካም ሁሉም በቃ የጓደኛው መልካም የሆነ ነገር ሁሉ ወደሱ እንዲመጣ። አይደረግም ብለህ ተጃጃል። አጠገብ ስታገኘው የዛ ጊዜ መኖሩን ታምናለህ። ተጃጃይ። ይሄ ነገር በህይወትሽ ላይ ሀፕን ሲያደግ እንደውም በስልክ ከሚያጨናንቁኝ ሰዎች መካከል አንደኛው ሆነች ትመጫለሽ። ሶስተኛው ቀን ላይ አንዳንዴ ሰዎች በጣም ይቅርታ አድርጉልኝ ተከታታዮቼ፣ አንዳንዴ ስሜታዊ የምናገረው ለምንድን ነው? እዚህ ጋር የሚሰቃየው ሰው ቁጥር ብዛት ምን ያህል እንደሆነ ስለማውቀው በዛ ስለምበሳጭ ነው። አንደኛው በጣም የሚሰቃዩ ሰዎች አሉ፣ በዚህ በርኩስ መንፈስ፣ በመተት፣ በድግምት፣ በአስመሳይ ሰዎች። እዚህ ጋር ደግሞ ከነሱ ውጭ ክርስቶስን የሚያውቅ ሰው የሌለ የሚመስላቸው ሁሌ በዚህ ጉዳይ ላይ ሲነገር ሰይጣንን ፕሮሞት የምናደርግ የሚመስላቸው ነገር ግን ክርስቶስን የሚያውቁ መስሏቸው ከክርስቶስ ጋር የሚያጣላ ስራ ውስጥ ስምጥ ብለው የገቡ ሰዎች አሉ። ከላይ ስትመለከቷቸው የውሸት አማኞች አጋጥመዋቸው አያውቁም? በነጠላ የተሸፈኑ፣ በልብስ የተሸፈኑ፣ በአንደበት የተሸፈኑ፣ በነጠላ ብቻ አይደለም በአንደበታቸው ክርስቶስን የሚሰብኩ ምናምን ከክርስቶስ ውጭ አናውቅም ምናምን ይሏቸዋል። ግን እንደነሱ እዚህ ምድር ላይ ቁጥር 1 እና እንደዚህ አይነት ሰዎች ናቸው ብዙ ጊዜ እንዲህ አይነት መርሃ ግብር የሚያማቸው ሲሰራ የሚያንቀጠቅጣቸው። ለዚህም እኮ ነው የእናንተን መብት እጠብቃለሁ፣ በቃ ካንገፈገፋችሁ አትምጡ፣ እዛው የራሳችሁ ካታጎሪ ውስጥ እንዳላችሁ እዛው ቆዩ ብለው ለዛ ነው። እና የገባው ሰው ግን ሰው ያድናል። እና እቺ ልጅ ስለገባት ወንድሟን ይዛ ሄደች፣ ማናገር ጀመረ። ለምንድን ነው ተባለ እየተጠመቀ። ለምንድን ነው ሲባል እቀናበታለሁ። ከፊት ጀምሮ ቅናት የጀመርኩት ዛሬ አይደለም፣ ኤሌመንተሪ ጀምሮ ነው ያለው ሰው። ኤሌመንተሪ ጀምሮ ይሄ ልጅ እንግዲህ ቤተሰቦቹ በጣም ኢንቲሜት እንደሆኑ ነው የሚያውቀው። ጓደኛው ብልጣብልጥነቱን ቤት ውስጥም ያወራል ከእህቶቹ ጋር። ብልጣብልጥነቱን የተገነዘበው ነፍስ ካወቁ በኋላ እንደሆነ ነው ይሄኛው የሚያውቀው ባለ ታሪካችን።
ያኛው ልጅ ግን ተንኮል ማሰብ የጀመረው 8ኛ ክፍል ጀምሮ እንዳለ እንደሆነ ነው መንፈሱ የተናገረው። ለምን ሲባል 8ኛ ክፍል እያሉ በነገራችን ላይ 8ኛ ክፍል ክላስሜቱም ነበረ፣ አንድ ላይ ነበረው፣ አንድ ክፍል ነበሩ። 8ኛ ክፍል ከክፍላቸው አይደለም በትምህርት ቤቱ የምትታወቅ ቆንጆ ልጅ አለች። በቃ ትምህርት ቤቱ መምህራኖች፣ ተማሪዎች ምናምን በጣም የሚያውቋት፣ በጣም ብዙ ወንዶች የሚወዷት የሚያፈቅሯት አይነት ልጅ፣ ያው ምልክት የሆነች ልጅ ማለት ነው ትምህርት ቤት ውስጥ እና እች ልጅ ይሄኛው ተንኮለኛው ልጅ ይወዳታል። እሷ ለሱ ምንም ስሜት የላትም። ይሄኛውን ልጅ ግን ያቺኛዋ ቆንጆዋ ልጅ ይሄ ባለታሪካችንን ትፈልገዋለች፣ ትወደዋለች። ይሄ ልጅ ደግሞ በዛን ሰዓት ላይ እድሜውም ትኩረቱም ሌላ ቦታ ላይ ስለሆነ ትኩረት አይሰጣትም። ትኩረት ያለመስጠቱ ደግሞ የበለጠ ወደ እሷ ምክንያቱም ብዙ ወንዶች ይራኮቱባታል፣ ብዙ ወንዶች ደብዳቤ ይጽፉላታል፣ ብዙ ወንዶች እንደሚወዷት ይነግሯታል። ብዙ ወንዶች 8ኛ ክፍል ልብ አድርጎ ለነገሩ ዛሬ 8ኛ ክፍል አይደለም የ4ኛ ክፍል የ5ኛ ክፍል ተማሪዎች የፍቅር ደብዳቤ እንደሚጻጻፉ ሰምቼ በጣም ሾክ አድርጌያለሁ። በጣም ደንግጫለሁ። አንድ ቦታ ላይ ትምህርት ቤቱን አልነግራቸውም፣ እንደው እግረ መንገድ ስለሆነ ከታሪኩ ጋር አያይዘም እግረ መንገድ ጨረፍ አድርጌ ልለፍ። ወላጆች ልጆቻችሁን መከታተል እንዳለባችሁ ማስገንዘብ ስለፈለግኩ ማለት ነውና ወዳጆች አሉ በጣም የምቀርባቸው እና በጣም የሚታወቅ ትምህርት ቤት ነው። ልጆቻቸውን እዛ የሚያስተምሩ ይመስለኝ ነበር እና እንደ ልጁን አግኝቸው ባልና ሚስቶች ናቸው። ሁለቱንም እቀርባቸዋለሁ እና አባትየውን አግኝቸው ስለ ትምህርት ቤት ስናወራ የት ልትሄድ ነው? አይ ልጄን ከትምህርት ቤት ላወጣ ምናምን አልኩት። አጋጣሚ የዛለት የሚቀበልልኝ ሰው ስላልነበረ የት ነው የምትማረው? ትምህርት ቤት ነው። እኔም እኮ እዛ አስገባኋቸው ልጆቼን ሲለኝ እንዴ በፊት እዚህ አልነበረ የሚማሩት? አዎ እኔ እኮ እዛ ፈልጌ ነበር ግን በዚህ ምክንያት አልተሳካልኝም ስለው ኧረ እኔ ከዛ ጭራሽ አስወጥቻለሁኝ። ለምን ስለው ኧረ የሚገርም ትምህርት ቤቱ ተበላሽቷል በደፈናው ያንን ያለኝ። በስንተኛ ቀን ነው ደግሞ ባለቤቱን አግኝቻት እሷ ወዳጅ ስለሆነ ቁጭ ብለን ሻይ እየጠጣን ስናወራ ጀምራልኝ ነበረ። እንዴ ባለፈው እኮ ባለቤትሽን አግኝቼው እንዲህ ብሎ ነበረ ግን ለምንድነው ከትምህርት ቤት ያወጣችኋቸው? እኔ እንደውም ልጄን እኮ እዛ እንድትማር ነበር የምፈልገው ነው። ይገርምሃል እኔ እንደውም እዛ ትምህርት ቤት ውስጥ ኮሚቴ ነኝ፣ የወላጅ ኮሚቴ ነኝ። ምን እንደደረሰን ታውቃለህ? አዎ እዛ ትምህርት ቤት ውስጥ አንደኛ አደገኛ እጽ ተገኘ ነው ያለችኝ። በጣም ነው ሾክ ያደረኩት። እንኳን አደገኛ እጽ ሊገኝበት ይቅርና ጭራሽ ከዛ ነገር ጋር ያልተነካካ ተብለው የተጨበጨበለት ትምህርት ቤት ነው። ምን እየሆነ ነው ያልኳት። ይኸው እኔም ወላጅ ኮሚቴ ውስጥ አለ። አንደኛ እሱ ተገኘ። ሁለተኛ አለችኝ የ4ኛ ክፍል ተማሪ የ4ኛ ክፍል እንግዲህ እድሜ መገመት ትችላላችሁ። ለሆነ ልጅ ደብዳቤ የፍቅር ደብዳቤ ጻፈችለትና አስተማሪ ደርሶ ሲቆጣቸው የዚች ልጅ ልጆች ይሰማሉ፣ መጥተው ይነግሯታል። የሁለቱ ነገር ስትመለከት አይ በቃ ጄን እዛ ትምህርት ቤት አላስተምርም ብላ አውጣ ሌላ ትምህርት ቤት አስገባች። እዚህ ጋር ለነገራችሁ የፈለግኩት ምንድነው ዛሬ የ4ኛ ክፍል ተማሪ የፍቅር ደብዳቤ መጻጻፍ ደረጃ ላይ ደርሷል። ዘመነ ፍጻሜ ብለን ብቻ እንለፈው፣ የመጨረሻው ዘመን ምልክት ብቻ ብለን እንለፈው። በቃ ነገሮችን እየናቅን ስለመጣን ነው ዋጋ እየከፈልን ያለ ነው። ወደ ታሪኩ ስመልሳችሁ ግን ይሄ ልጅ ግን በ8ኛ ክፍል ተማሪ እያለ ነው እንግዲህ ይሄ ነገር የተፈጸመውና እቺ ልጅ እንደምትፈልገው ቢያቅም ፊት ሊሰጣት አልፈለገም። ኖርማሊ እንደማንኛውም የክፍል ጓደኛ ምናምን ኖርማል ወሬ ያወራል። በተለይ ደግሞ የእሷን ፍላጎት ካወቀ በኋላ እንደውም መሸሽ ነው የጀመረው እና ይሄ እዛኛው ልጅ ላይ ተንኮለኛው ልጅ ላይ ጓደኛው ላይ አብሮ አደጉ ላይ የቅናት ስሜት ጭሮበታል። እንዳሁኑ በተንኮል መጥቶ በመተትና በድግምታ ይምጣበት እንጂ ከዛ ጊዜ ጀምሮ ይህንን ልጅ ጠላው ነበረ። መንፈሱ የተናገረውን ነው የምነግራችሁ። ከዛ እያደገ መጥቶ እዚህ ደረጃ ላይ ሲደርሱ በቀለበት አሰርቶ ሰጠው። ልጁ በነገራችን ላይ ጸበል ሄዶ እህቱ ይዛው ከመሄዷ በፊት ሽንግሮ ሚካኤል በተለይ እንደሚያ ላይ ምንድነው ልክ ያ ቀለበት ተደርጎለት በነበረው 2 ቀንና 3 ቀን ጋፕ ውስጥ ኦልሞስት እብደት ደረጃ ደርሶ ነበር። ዕቃ መስበር፣ ቤት ውስጥ ገብቶ መረብ ቅድም እንደነገርኳችሁ ከእህቶቹ ጋር መጣላት፣ ቴሌቪዥን በቦክስ መምታት፣ በር እንደዚህ አይነት ነገሮች ማለት ነው። እብደት ደረጃ። ይሄን ልጅ ምንድነው ያሳበደው ብለው ቤተሰብ ሲመራመር አልደረሰበትም። እቺ ልጅ ግን ስለነቃች ነው ፈጥና ወደ ጸበል ቦታ ላይ ወሰደችው። ጊዜ ረዳው። በ3ኛው ቀን ላይ መንፈሱ ሲጋለጥ ተናገረ። ይሄን ሁሉ ማስደረገው እኔ ነኝ። ጓደኛው ነው እንደዚህ ያደረገው እዚህ ቦታ ላይ በሚገኝ ደብተራ አማካኝነት ነው። ደብተራው የባህር ምንድነው
የባህር መንፈስ ጠርቶ ነው ያሰራው እና ብዙ ነገሮችን እሺ 2 ቀለበት ነው። አንደኛው ያኛውስ ይሄንን መተት ያሰራው ጓደኛው ለምንድነው ራሱ ላይ ያንን ቀለበት ያደረገው ሲባል በዛ ቀለበት ደግሞ የቤተሰቦቹን ሀብት ንብረት ለመስለብ የማንን የዚህን መተት ያደረገበትን የሱን እድል የሱን ጭንቅላት የሱን አእምሮ የሱን መልካም ነገር ሁሉ ወስዶ እሱን አሳብዶ እሱ አልበቃ ብለው ደግሞ በዛ ቀለበት አማካይነት በሰላቢ መንፈስ የቤተሰቦቹን ሀብት ንብረት ወደሱ ለመስለም ማለት ነው። ግን እግዚአብሔር ደግ ነው። ያ መንፈስ ከተጋለጠ በኋላ እህት ተስፋ አልቆረጠችም። ድጋሚ ላለቀዋ ነገረቻትና በቃ ይሄ እንደዚህ አይነት ምልክት አይቻለውና ቀን ይጨምርልኝ፣ ምንም ችግር የለውም፣ እኔ ሸፍኜ እሰራልሻለሁ፣ የዓመት ፍቃድሽ እንደተጠበቀው ነው። ከዛ በተጨማሪ ቀናቶች ብትጠቀሚ እንኳን ችግር የለውም፣ በቃ እኔ ያንቺን ቦታ ላይ ሸፍኜ በሚል የወዳጅነት መንፈስ እንትን አለቻት። ረጅም ጊዜ እዛ ቆዩ እና ይሄ ልጅ የተደረገበትን ነገር ሲያቅ ደነገጠ፣ አላመነም። ከዚህ በፊት በዚህ ጉዳይ ላይ ብዙም ኖሃው የለውም። ያን ያህል እንደዚህ ይሆናል ብሎ የሚያምን ልጅ አለ እንደዛሬ እንደ ብዙዎቻችን ስለማናምንም ነው የምንጎዳው ብያቸዋለሁ። ከዛ በኋላ ግን በጓደኛው አማካኝነት የሆነበትን ነገር ጠቅላላ ደስ የሚለው እህቱ ጎበዝ ነች። እያንዳንዱ ነገር ስትጠመቅን አሱ ሲለፈለፍ ታስቀርጽ ነበረ። ምክንያቱም ያው ወንዶች የሚጠመቁበት ቦታ ላይ ሴቶች ስለማይገቡ እዛ እሱ በሚጠመቅበት ሰዓት ላይ ያሉ ልጆችን ቅረጹልኝ ብላ ታስቀርጽ ነበረ እና የቀረጻችውን ጠቅላላ አሳየችው። ማመን ነው የተሳነው። በቃ እሱ በራሱ የለፈለፈው ያንን ሳይ በቃ ሰው እንዴት አምናለሁ አለ። ሊያውም ደግሞ አብሮ አደጌን ሊያውም ደግሞ በጣም የገረመው ግን ቤተሰቡም አያውቅም ነግሯቸውም ስለማይቅ 8ኛ ክፍል ትለዋለች። ያንን የቀረጻችሁን ከማሳየቷ በፊት 8ኛ ክፍል ግን እያላችሁ እንዲህ አይነት ቆንጆ ልጅ ምናምን ስትለው አሁን እንደዛ ነበረች። አሁን የነገርኳቸውን ይደግምላታልና መንፈሱ እኮ እንዲህ ብሎ ተናግሯል ብሎ ያሳየችው። ያንን ሁሉ ሲያስብ አንዳንድ ነገሮችን ተጠራጥሮ ነበረ። ግን ከ8ኛ ክፍል ጀምሮ የነበረውን ነገር ሲነገረው በጣም ሾክ ያደረገው። ምክንያቱም ለማንም አውርቶት አያውቅማ፣ ለማንም ተናግሮት አያውቅማ። የሁለቱ ሚስጥር ብቻ ነው። ልጅቷ ትፈልገዋለች፣ እሱ እንትን አይላትም። ጓደኛው ይፈልጋታል፣ ፊት ነስተዋለች። በዛ የተነሳ ጓደኛው ይናደድ እንደነበር ያውቃል። ግን እሱ ላይ በጣም ቅናት አድሮበት እንደነበረ ግን መረጃ የለውም። ልክ ይህንን ሲመለከት በቃ ጓደኛው ሊያጠፋው እንደነበረ አሁን በታሪኩ ላይ የነገርኳቸው ነገር ላዩ ላይ እንደሆነ ሲያውቅ የራሱ ውሳኔ ላይ ደረሰ። ያ ውሳኔ ምንድነው? በቃ እግዚአብሔር አድኖኛል፣ እግዚአብሔር መልሶኛል ከብደት። በዚህ ቢቀጥል ኖሮ ኮምፕሊትሊ ጨርቄን አውልቄ አገር ጥዬ ጠፋ ነበረ። ስለዚህ ከዛ ካዳነኝ ከዚህ በኋላ እግዚአብሔርን ባመሰግነው፣ እግዚአብሔርን ባመልከው፣ እግዚአብሔርን አሁን ከነበረኝ የእምነት ጥንካሬ በበለጠ ከእግዚአብሔር ቤት አልወጣም ብሎ አሁን በጣም ልነግራችሁ ከምችለው በላይ ሰጋጅ፣ ጸላይ፣ ጿሚ፣ ቅዱስ ቁርባን ተቀባይ፣ እግዚአብሔር የሚወደውን ነገር አጥብቆ አበክሮ የሚያደርግ ልጅ ሆኗል። እና ይህ ሁሉ የመጣው ምንድነው እንግዲህ ከቪክቲም ከመሆን በኋላ ነው። ብንታደል ይሄ ነገር ሁሉ ከመምጣቱ በፊት በቃ በኖርማል ማንነታችንም እግዚአብሔርን ከመጀመሪያው ጀምሮ ጠንክረን ብናመልከው፣ ጠንክረን ብናመሰግነው፣ ጠንክረን በቃ አንተነህ ድጋፋችን ብንለው የተሻለ ነው። ግን ችግርም ከደረሰብን ያው ብዙዎቻችን ችግር ሲደርስብን ብቻ ነው ፈጣሪን አንደባበቅና ፈጣሪ የምናስታውሰው። ግን ችግር ሳይደርስብንም በፊትም ፈጣሪን የማስታወስ ዝንባሌው ቢኖረን መልካም ነው ብዬ ነው የማስበው። እና ኤኒዌይ ይሄ ልጅ ያንን ሁሉ መከራ ካሳለፈ በኋላ በእግዚአብሔር እርዳታ ችግሩ ሄዶ ተጸበለ። ጓደኛው ምን እንዳደረገበት ታወቀ። እንግዲህ ከሴጣን እስራት ተፈቶ መንገዱን አስተካክሎ አሁን እየኖረ ነው። ከራሱ አንደበት የሰማሁትን ታሪክ ነው የነገርኳቸው። በዚህ ታሪክ ምንድን ነው ልትገነዘቡ የምትችሉት? አንደኛ ያው ደጋግሜ እንደምለው የሚያማቸው ሰዎች ቢኖሩም ደጋግ ሰዎች፣ ደጋግ ወዳጆች፣ ደጋግ ጓደኞች ያሉንን ያህል የዛን ያህል ደግሞ የእኛን እድገት የማይፈልጉ ኢቨን የእኛን በሰዎች አይደለም በተቃራኒ ጾታ መወደድና መፈቀር የማይፈልጉ የሚያስቀናቸው የራሳችን የሆኑ ሰዎች አሉ። የሆነች ቆንጆ ስለወደደችኝ የኔ በጣም የቅርብ ጓደኛ የሚቀና ከሆነ ጓደኛዬም ብዬም አልጠራውም። ምክንያቱም ፍቅር ስሜት ነው።
ስለዚህ ስሜቷን ለእኔ ገልጻ እሱ የፈለጋት እምቢ የምትለው ከሆነ እሷን መብቷ ነው። እሱም ደግሞ በቃ ካልተወደደ አልተወደደም። ገልብጣችሁ ብትመለከቱም እንደዛው እሱን ወደው እኔ እየወደድኳት ነው በቃ ለአንተ ስሜት የለኝም ጓደኛ ነው የምትወደው ያለ መብቷ ነው አይደለ? እኔም ደግሞ የሚወደኝን መፈለግ ነው ያለብኝ እንጂ እንዴት እኔ የወደድኳት ልጅ ጓደኛዬን ወደደች ብሎ ተንኮል ማሰብ፣ መናደድ፣ መቅናት ሰውኛ ባህሪ ቢሆንም ኢትስ ናት ፌር ትክክል ነው ብዬ አላስብም። እና በእነዚህ አይነት ሁኔታ እንግዲህ ያንን ሁሉ ነገር አሳልፎ እድሜ ለእህቱ ስለገባት በጣም ሩቅ መንገድ ከመጓዙ በፊት መልሰው ጸበል ወስዳው በሰማችሁት አይነት ሁኔታ ድኗል። ዛሬ ሰዎች እያለቁ ያሉት በብር ቀለበት ነው። ሰዎች ብዙ ነገራቸውን እያበላሹ ያሉት ጌጥ በሚመስሉ እንደ ተራ ነገር በምናያቸው የብር ቀለበቶች ነው። ስለዚህ ከማንም ይሁን ከማን የብር ቀለበት በስጦታ መልክ ሲሰጣችሁ አታድርጉ አልልም። ይቅርታ አድርጉልኝና ሌላ ትርጓሜ እንዳይሰጠው እንደው ቢያንስ ብታስባርኩ፣ ቢያንስ ቅባ ቅዱስ ብታፈሱበት፣ ቢያንስ በመስቀል ራሳችሁ እንደምትሉ anyway ብታስባርኩ ግድ የላችሁም። ዝም ብላችሁ ከማድረጋችሁ በፊት አስባርኩት፣ ጸበል አፍሱበት። ማን ምን አድርጎ እንደሚሰጣቸው ስለማይታወቅ በንጹህ ልብ ስጦታ የሚሰጡን ሰዎች አሉ። ግን ቢሆንም በንጹህ ልብ የተሰጠን ቢሆን ቢባረክ ምንድነው ችግሩ? ምንም ችግር የለውም። በንጹህ ልብ ከሆነ ሰየው ተባርከው ነው የምናደርገው። የተባረከ ነገር ሁሌም የተባረከ ነው። ተንኮል ተጨምሮበትም የመጣም ከሆነ ደግሞ ስናስባርከውና ስናስቃድሰው እዛ ላይ የነበረው የአጋንንት ስሜት ሊከሽፍ ስለሚችል በሁለቱም በኩል አድቫንቴጅ አለውና እንዲህ አይነት ስጦታ በሚሰጠን ሰዓት ላይ ጥንቃቄ ልናደርግ ይገባል ለማለት ነው። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። 2 ቀለበት አሰራ፣ አንዱን ለሀብት ለራሱ ሀብት፣ ሁለተኛው ለጓደኛው እብደት። ግን መድኃኔዓለም ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ስለሸፈነው አልተሳካም። ሁለቱም አልተሳካም። ስለዚህ ስታን ስራ ለጊዜው ይመስለናል እንጂ አይሳካም። ይህንን አምነን መቀበል መቻል አለብን። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ